አዎ የእውነቱን ንገረን እስኪ እንወቀው ብላችሁ ከሆነ ካላወቃችሁ ግልጹን ልንገራችሁ። ለስራ ምድር ሀይል ተልከናል። ሶስት ሆነን የተላክነው ተላላኪዋን አዲስ የገባችው ተላላኪ እኔን እና ምክትል መቶ አለቃ ሆነን ሶስት ሆነን ተልከናል። በአይሩፍ እና ስንሄድ እኔ ጋቢና አስቀምጠውኛል መጀመሪያውኑ ስሄድም ጋቢና ተቀምጬ ነው የሄድኩት። ስመጣም ጋቢና ተቀምጬ በፍጹም በጭንቅላቴ የያዝኩት ነገር የለም። በፍጹም በጭንቅላቴ ያሰብኩት ነገር የለም። ምክትል መቶ አለቃ እያለ አንተ እንዴት ጋቢና ትቀመጣለህ? በዚህ ነው የተነሳው ጸቡ። ምክትል መቶ አለቃም ለምን ጋቢና አታስቀምጠኝም ብሎ አልጠየቀኝም። እነሱም ሲነርህ አይደለም ግን ምክትል መቶ አለቃ የወሰደው አሁን ነው። አመት አልሞላውም ወይ 6 ወር አልሞላውም። አንደኛ ነገር ሁለተኛ ይሁን እኔ በዛ አይደለም ግን ስንቀጠር ምንድነው? ይሄ ምልምል ሆነን ስንቀጠር እኩል ነው የተቀጠርነው። እኩል ነው የተቀጠርነው እኩል ነው ብር ሸለቆ ሰልጥነን የመጣነው። እዚህ ከመጣን እኩል ነው እዚህም የተቀጠርነው። እዚህ ግቢ ውስጥም እኩል ነው የተቀጠርነው። እኩል ነው እዚህ ኮሌጅ የገባነው። ግን በአቋራጭ አገኘ ዲግሪ ስላለው እሱ ምክትል መቶ አለቃ በአቋራጭ ዲግሪ ስላለው ሄዶ ተምሮ መጣ። መቶ አለቃውን ወሰደ። ምክትል መቶ አለቃውን ሲነርክ ነው ተባልኩኝ። ምንም ያልኩትም ነገር የለም ዝም ነው ያልኩት። አንድ እሱ ምክትል መቶ አለቃ ቢሆንም መቶ አለቃውን ይዋጋበታል እንጂ ምንም አያደርግበት። እውነቱን ንገረን ካለ እንጂ ማለት ነው። ከምንም በላይም አይደለም። እኩል የተቀጠርን ነን። በምንም ሲናሪዮም አይደለም። እውነቱን ንገረን ካላችሁኝ ማለት ነው። እሱም ከኔ እኩል ነው ሰልጥኖ የመጣው። እኩል ነው የተቀጠርነው። አንድ አመት ውስጥ ነው የተቀጠርነው። አንድ አመት ነው ጨርሰን የገባነው። በአቋራጭ አገኘ እንጂ። አንድ ሁለተኛ ነገር ደግሞ ለምን አገኘህ ብዬ አልከለከልኩትም። እኔ እሱን አልተናገርኩትም። ሲሄድም ቅድሚያ መጀመሪያ የሄደ እሱ ነው። አጨብጭበን የላክነው። ሲመጣም አጨብጭበን የተቀበልነው። ምንም ያልኩት ነገር የለም ስለሱ። በቃ እዚህ ጋር ደግሞ ተንኮል ከሆነ እግዚአብሔር ይፍረድ። እኔ ግን ምንም ያሰብኩት ነገር የለም። ምንም ያልኩትም ነገር የለም። ምንም ያደረኩትም ነገር የለም። ጥፋትም የለብኝም። ምን አጠፋው እዚህ ጋር? እሺ ምን ጥፋት አለኝ? አላወቅኩም እኔ። ተላክን መጣን። የተላክንበትን ደርሰን የሄድኩትን ደብዳቤ አሳይቼ ተመልሼ መጣሁ። ለምን ጋቢና አታስቀምጥም? አይ አላወቅኩም። በጭንቅላትም ተሸከመው ካላችሁኝ እሸከማለሁ አልኩ። በቃ ተሸከመው ካላችሁኝ እሸከማለሁ። እኔ ስላላወቅኩ ነው። ከዚህ በላይ እንግዲህ ልዘለው እንዴ? ሲነርህ ነው ለምን አታስቀምጠውም? አይ አላወቅኩም እኔ። እንዴት አታውቅም? ኧረ እኔ አላወቅኩም። ስላላወቅኩ ነው። ተሸከምም ካላችሁኝ በጭንቅላቴም ተሸክሜ እዞራለሁ ችግር የለብኝም። እንዴት? ምን ማለት ነው? አልለቅህም። አትልቀቀኝ ከፈለክ ስቀለኝ አልኩት። ምን ይመጣል? ተናድጄ ነው። ሰኮነኔር ስለሆነ በቃ ምን ይመጣል? በእልህ ከሆነ ምን ያመጣል? እንዴ ከፈጣሪ ያምጣ እንጂ እኮ ከሰው ምንም የሚመጣ ነገር የለም። በቃ ከፈለክ ስቀለኝ ምንም የምታመጣ ነገር የለህም። የፈለገ ነገር ይምጣ አልፈልግም ብያለሁ። በቃ አልታገልም ሸኘኝ አልኩ። መረረኝ በቃ። እውነቱ ይሄ ነው። በቃ ስለመረረኝ ሸኙኝ በቃ። አልታገልም ብያለሁ አልፈልግም። በቃ ጥቃቅን ነገር እየተፈለገ ይሄ አሁን
ሰውን የሚያስበሳጭ ሰውን የሚያናግር ነው። ደርሰን ተልከን የመጣንበትን እኔ ቶሎ ሄጄ ደርሼ የተላኩትን እንትን አስረክቤ እሱም መልሼ መጥቼ ደብዳቤውን ነግሬ በቃ ምንም ጥፋት የለብኝም። ምንም እዚችን ያክል ነጭ የሚታይ እንደ ጋቢ እንደ ነጠላ ነጭ ነጠላ የሚታይ ነጭ ወረቀት ማለት ነው። ምንም ጥፋት የለበትም። ይሄ የሚያስወቅሰኝም የሚያነጋግረኝም ነገር አልነበረም። በቃ ጥቃቅን እየተፈለገ የሚያበሳጩ የሚያናድዱኝ ራሴን እንዳጠፋ የሚያደርግ ነገር ከሆነ መንግስት የምትሰማኝ ከሆነ ሸኘኝ፣ ያለበለዚያ አስገድለኝ። በቃ ስለጠላኸኝ አይቻለሁ፣ አውቄያለሁ። በቃ መኖር አልፈልግም እኔ። በቃ እግዚአብሔርን ምን እንዳረኩት አላውቅም፣ ምን እንዳጠፋሁበት አላውቅም። እንደዚህ የሚያሰቃየኝ ተው ፈጣሪ ግን ምን አረኩ? ምን አረኩ? ምን በደልኩ? ምን አርግቼህ ነው? ፈጣሪ ግን ምን አርግቼህ ነው? ምን በድዬህ ነው? ካለህ ስማኝ። እዚህ ምድር ላይ አለህ ግን እግዚአብሔር አለህ ግን